አይተንበታል። ሱሩፌል ኪሩቤል በአንድ ላይ ሆነው እግዚአብሔርን ሲያመሰግኑ አይተናል። ይሄ እልፍ አላፍ መላእክት እግዚአብሔርን ሲያመሰግኑ አይተናል። ስለዚህ የምስጋና ምዕራፍ የተባለ ይጠራል። ያመሰገኑበት ምክንያትም ደግሞ አንደኛ ባቢሎን የተባለች በኃጢአተኞች የምትመሰለዋ የሐሳዊው መሲህ መንበር እግዚአብሔር አምላክ ወይም የሐሳዊው መሲህ መንግስት እግዚአብሔር አምላክ ስለፈረደባት ሃሌሉያ ብለው ሲያመሰግኑ እናያለን። ለምሳሌ ራዕየ ዮሐንስ ምዕራፍ 19 ቁጥር 2 ላይ ስትመጡ ሃሌሉያ በዝሙቷ ምድርን ያጠፋችይቱን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳን ክብር ኃይልም የአምላካችን ነው ብለው እንደ ብዙ ህዝብ ታላቅ ድምጽ ያለ ድምጽን ሰማው። ከእልፍ አላፍ መላእክት በሰማይ ያለችው ቤተ ክርስቲያን እግዚአብሔርን ሃሌሉያ ብላ ታመሰግናለች። ለምን? ባቢሎን ተፈርዶባታልና። ለምን? የእግዚአብሔርን መንግስት የሚበድሉ ተፈርዶባቸዋልና፣ ኃጢአን ተፈርዶባቸዋልና። ከዛ ደግሞ ቁጥር 3 ላይ ስትመጡ ሁለተኛውን ሃሌሉያ ታገኙታላችሁ። ደግመው ሃሌሉያ አሉ፣ ጢሷም ለዘላለም እስከ ዘላለም ይወጣል አሉ። ፍርዱ የእግዚአብሔር ፍርድ ፍጹም ነው። ከዚህ በኋላ የሐሳዊው መሲህ መንግስት አትንሰራራም፣ ፍለጋዋ አይገኝም። ኦኬ። ከዚህ በኋላ ኃጢአን መልሰው ተፈርዶባቸዋልና በእግዚአብሔር መንግስት ላይ መልሰው አይበድሉም ማለት ኦሬዲ ፍርድን ተቀብለዋል። በቃ ቅዱሳን ላይ እጃቸውን አይጭኑም። ኦኬ። አላውያን ነገስታት ከዚህ በኋላ ቤተክርስቲያን ላይ እጃቸውን አይጭኑም። ለምን? ፍርድን ተቀብለዋል። ፍጹም የሆነን ፍርድ ከእግዚአብሔር ዘንድ ተቀብለዋል። የእግዚአብሔር ፍርድ ፍጹም ነው ሲሉ ምን ይላሉ? ሃሌሉያ አሉ ይላል። ደግሞም ሃሌሉያ አሉ፣ ጢሷ ለዘላለም እስከ ዘላለም ይወጣልና። ጢስ ዜና ፍርዷ፣ ኦኬ፣ ዜና ቅጣቷ ከእግዚአብሔር ዘንድ የተቀበለችው ፍርድ፣ ኃጥአን ከእግዚአብሔር ዘንድ የተቀበሉት ፍርድ ፍጹም ነው፣ ዘላለማዊ ነው። ከዚህ እስከዚህ የሚባል አይደለም። በቤተ ክርስቲያን ላይ በእግዚአብሔር መንግስት ላይ ኃጥአን ከዚህ በኋላ እጅ መዘርጋት አይችሉም። ጻድቃን ሰማዕታት ሐዋርያትን ማሳደድ አይችሉም። ክፉ ሰዎች ቤተክርስቲያን ላይ እጃቸውን እጅ መጫን ማለት ፈተና መጫን ማለት ነው። ፈተና ማምጣት አይችሉም። ለምን? ተፈርዶባቸዋልና፣ ፍርድን ተቀብለዋልና። እዛ 24 ይሄ ሁለተኛው ሃሌሉያ። ሶስተኛው ሃሌሉያ የት ነው የምናገኘው? እዛው ቁጥር 4 ላይ ደግሞ 24ቱም ሽማግሌዎች አራቱን እንስሶች በፊታቸው ተደፍተው በዙፋኑ ላይ ተቀምጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱ። ሱሩፌል ኪሩቤል 40ቱ እንስሳ 24ቱ ካህናተ ሰማይ 24ቱ ሽማግሌዎች አሜን ሃሌሉያ እያሉ ሰገዱ። ያንንም አይተናል በባለፈው በነበረው ትምህርታችን ላይ። ከዛ ቀጠሉ 3 ሃሌሉያ ማለት ምን ማለት ነው? እግዚአብሔርን አመስግኑ። ከዛም ቁጥር 5 ላይ ስትመጡ ድምጽም ባሪያዎችም ሁሉ እርሱንም የምትፈሩ ታናናሾች ታላላቆች ሆይ አምላካችሁን አመስግኑ ሲል ከዙፋን ወጣ። እንደ ብዙ ህዝብም ድምጽ፣ እንደ ብዙ ውሃዎች ድምጽ፣ እንደ ብርቱ ነጎድጓድ ድምጽ ያለ ድምጽ ሰማው እንዲህ ሲል ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና። ሁሉን የሚገዛ ጌታ አምላካችን የጌቶች ጌታ የሆነ የአማልክት አምላክ የሆነ እግዚአብሔርን ሃሌሉያ እያሉ እልፍ አላፍ መላእክት በአንድነት ሆነው በህብረት ሆነው ያመሰግናሉ። እነዚህ ነጥቦች በባለፈው አይተናል። ቁጥር 7ንም አይተናል። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ሚስቱ የተባለች ማናት? ቤተክርስቲያን ሚስት ተብላ ተጠርታለች። የክርስቶስ ሚስት ተብላ ተጠርታለች። ከብሉይ ሐዲስ አድርገን ሁለቱን እናያለን። ለምንድን ነው ሚስት የተባለችው የሚለውን ሐሳብም እንመለከታለን። በባለፈው ይሄንን ሐሳብ ነግሬያቸዋለሁ። እንደው እንደ መነሻ አድርገን እንየው ብዬ ነው። ሚስት መባሏ ቤተክርስቲያን ሚስት መባሏ ሚስት ከባል እንደማትለይ፣ ባል ከሚስት እንደማይለይ፣ በህብረት አብረው እንደሚኖሩ ክርስቶስ ከዚህ አማናዊቷ ቤተክርስቲያን ክርስቶስ ምን አይልም? አይለይም፣ አይነጠልም። ውበቷ ክርስቶስ ነው። አንድም አማናዊቷ ቤተክርስቲያን ከማን አትለይም ማለት ነው? ከክርስቶስ አትለይም፣ አብራው ትሆናለች ሲሉ አበው ሚስት ብለው ይጠሯታል። ቤተክርስቲያንን የክርስቶስ ሚስት ተብላ ትጠራለች፣ ሙሽራ ተብላ ትጠራለች። ለምሳሌ የእግዚአብሔርን ሕዝብ መጽሐፍ ቅዱስ ኢሳይያስ ምዕራፍ 54 ላይ ስትመጡ እግዚአብሔር አምላክ የእግዚአብሔርን ሕዝብ ምን ብሎ ይጠራል?
ያው ኢሳይያስ 54 ላይ ለምሳሌ በባለፈው አይተናል። ቁጥር 5 ስትመጡ ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው፣ የእስራኤልም ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል ይላል። ኦኬ ፈጣሪሽ ባልሽ ነው የሚለው ኮንሴፕት ምድራዊ በሆነ ሐሳብ ውስጥ የተጠመዱ ሰዎች ግራ ይጋባሉ። ይሄ ግን ምን ማለት ነው? እግዚአብሔር አምላክ ከእርሱ ከሆኑት አይለይም፣ እነርሱም ከእግዚአብሔር ምን አይሉም አይለዩም። ባል ከሚስት እንደማይለይ ሚስት ከባል እንደማትለይ እግዚአብሔርም እንዲህ ባለ ኮንሴፕት ውስጥ ከቤተ ክርስቲያን አይለይም፣ ከእግዚአብሔር ሕዝብ አይለይም። ኦኬ ለዛ ነው ፈጣሪሽ ባልሽ ነው የሚለው። ይሄን ደግሞ መጥምቁ ዮሐንስ ነግሮናል። ለሚያስተውል ሰው አስተዋይ ለሆነ ሰው መጥምቁ ዮሐንስ ታስተውሉ እንደሆነ ዮሐንስ ወንጌል ላይ ምዕራፍ 3 እንደው ይሄን ክፍል ብትጽፉት ደስ ይለኛል። ዮሐንስ ወንጌል ምዕራፍ 3 ቁጥር 29 ተመልከቱ። ምን ይላል? ቁጥር 29 ላይ ስትመጡ ይሄው ማን ያለችው እርሱ ሙሽራ ነው ይላል። ተመልከቱ። ሙሽራይቱ ያለችው እርሱ ምንድነው አለ? ሙሽራ ነው። ይሄው እናንተ እኔ ክርስቶስ አይደለሁም ነገር ግን ከእርሱ በፊት ተልኬያለሁና እንዳልኩ ራሳችሁ ትመሰክሩልኛላችሁ አለ። ስለ ክርስቶስ ነው የሚናገረው። ከዛ ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ ይላል። ኦኬ ስለዚህ ሙሽራ ሙሽሪት በባልና በሚስት ቅዱስ ጳውሎስን በሁለተኛ ቆሮንቶስ ላይ ለአንዲት እንደ ድንግል መርጫቸዋለሁ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 1 ጀምራችሁ ስትመለከቱ በጥቂት ሞኝነት ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅንዓት እቀናላችኋለሁና ይላል። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ ምን ብያችኋለሁ? አጭቻችኋለሁና። በምን? በእግዚአብሔር ቃል። ቤተክርስቲያንን ነው የሚናገረው ቅዱስ ጳውሎስ። ኦኬ በእግዚአብሔር ቅንዓት፣ በእግዚአብሔር ምን ቅንዓት እቀናላችኋለሁ፣ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። አማናዊት ቤተክርስቲያን አድርጌ ለክርስቶስ ላቀርባችሁ፣ የክርስቶስ ሙሽራ አድርጌ ላቀርባችሁ፣ የክርስቶስ ሚስት አድርጌ ላቀርባችሁ። ምን ማለት ነው? ከፊት መጨማደድ ከኃጢአት ተጠብቃችሁ ኦኬ ከክርስቶስ ጋር ባል ከሚስት ጋር እንደሚኖር ሚስት ከባል ጋር እንደምትኖር በዚህ ኮንሴፕት እናንተም ለዘላለም በሰርጉ ታድማችሁ ለዘላለም ከክርስቶስ ጋር እንድትኖሩ ኦኬ ክርስቶስም ከእናንተ ጋር እንዲኖር አጭቻችኋለሁ ነው እያለ ያለው ቅዱስ ጳውሎስ። ስለዚህ ቤተክርስቲያን የክርስቶስ ሙሽራ ናት ወይ? አዎ የቤተክርስቲያን የክርስቶስ ሙሽራ ናት፣ ሚስት ናት። ኦኬ ይሄ መጽሐፍ ቅዱሳዊ ኮንሴፕት ነው፣ የቤተክርስቲያን ትምህርት ነው፣ የአባቶች ትምህርት ነው። እንዴት ነው ግን ክርስቶስ የቤተክርስቲያን የክርስቶስ ሙሽራ ናት ስንል በምን አይነት እይታ ነው የምንመለከተው? አሁንም ደጋግሜም ብዙ ጊዜ ተናግሬያለሁ፣ በባለፈውም ትምህርት ተናግሬያለሁ። ባል ከሚስት እንደማይለይ ሚስት ከባል እንደማትለየው ክርስቶስ ከቤተክርስቲያን አይለይም። አማናዊቷ ቤተክርስቲያን ነው ማወራው። ይሄም አማናዊቷ ያለነች በፊት መጨማደድ የምትመላለሰው ኃጢአትን ገንዘብ ያደረገችዋን አይደለም እያወራ ያለሁት። አማናዊቷ ክርስቶስን የጠበቀች ልብሷን በንስሐ ያጠበች በስጋ ወደሙ የምትመላለሰው ኦኬ እርሷ አማናዊት ቤተክርስቲያን ናት። ለምን? ከክርስቶስ ጋር ትኖራለችና ለዘላለም ሁልጊዜ ክርስቶስ ከእርሷ ጋር ነው፣ እርሷ ሁልጊዜ ከክርስቶስ ጋር ናት። ሐዋርያው ቅዱስ ጳውሎስ አማናዊ ቤተክርስቲያን ነው አይደለም? ነው። ምን እያለ ነው መልእክት የሚጽፈው የነበረው? ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ። ይሄ ድምፅ የአማናዊቷ ቤተክርስቲያን ድምፅ ነው። ይሄ ድምፅ የክርስቶስ ሙሽራ ቤተክርስቲያን ድምፅ ነው። ሁልጊዜ ከእርሱ ጋር ትሆናለች፣ እርሱም ሁልጊዜ ከእሷ ጋር ነው። በዛ ኮንሴፕት እንድታስቡ ትፈልጋለሁ። ኤኒዌይስ ስላየነው ይሄን ክፍል ብዙ መቆየቱ ያው ኦልሬዲ ስለተማርነው ሰዓታችንን ለመጠበቅ ብዙ ባንቆይ እንቀጥል ወደ ቀጣዩ ክፍል። ስለዚህ የበጉ ሰርግ ስለደረሰ ሚስትም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ ይላል። እንዴት አዘጋጀች? ያው ሳመሪ ነው አሁን እየተናገርኩ ያለው። ተምረናል። በንስሐ ራሷን አዘጋጅታለች፣
በስጋው ደግሞ ራሷን አዘጋጅታለች። መልካም ፍሬ በማፍራት ራሷን አዘጋጅታለች። ራሷን ስላዘጋጀች የተባለው ለዚህ ነው ደስ ይበለን ሐሴትም እናድርግ ክብርንም ለእርሱ እናቅርባሉ። እነዚህ ይህንን የተናገሩት ሰማያዊቷ ቤተክርስቲያን በሰማይ ያሉት ቅዱሳን መላእክት ኪሩቤል፣ ሱራፌል እልፍ አላፍ መላእክት ነው ይህንን የተናገሩት። ለምን? የሰው መዳን ያስደስታቸዋልና ቅዱሳን መላእክት። ቅዱሳን እኔና እናንተ ክርስቶስን ስንመስል ይሄ ነው በቃ የሚያስደስታቸው። በነገራችን ላይ ከዚህ በላይ ደስታ የላቸውም። ይሄን ታውቃላችሁ? ምድራውያን መልአክ፣ ሰማያውያን መልአክ፣ የእግዚአብሔር ባለሟሎች እኔና እናንተ ንስሐ ገብተን ወደ ቤተክርስቲያን ስንጨምር ከሚያገኙት ደስታ በላይ ሌላ ደስታ የለም። ይሄን ደግሞ ቅዱስ ዮሐንስ ነግሮናል። ይሄው በዮሐንስ በሶስተኛ ዮሐንስ መልእክት እንመልከት። ቅዱስ ዮሐንስ ወልደ ዘብዴዎስ 5 መጽሐፍትን ጽፏል። ከዛ ውስጥ ሶስተኛ ዮሐንስ መልእክት አንደኛው ነው። ይሄው ሶስተኛ ዮሐንስ መልእክት ከአንድ ጀምራችሁ ስትመለከቱ ይሄው ቁጥር 4 ላይ ምን አለ? ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ይላል ቅዱስ ዮሐንስ። ተመልከቱ ምን ያህል ያስደስታችኋል ቅዱሳን የኔና የናንተ መዳን። ምድራዊ የሆነው መልአክ ቅዱስ ዮሐንስ ሐዋርያው ቅዱስ ዮሐንስ ከ12ቱ ሐዋርያት የሚቆጠረው ቅዱስ ዮሐንስ የያዕቆብ ወንድም ቅዱስ ዮሐንስ ምን አለ? ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ማለት። በእውነት የተባለ በእግዚአብሔር ቃል ተብሎ ይተረጎማል፣ በክርስቶስ ትምህርት ተብሎ ይተረጎማል። እዚህ አሁን ለምሳሌ አሁን እናንተ ንስሐ ስትገቡ በሰማይ ያሉ መላእክት ይደሰታሉ። ከዚህ በላይ ደስታ የላቸውም። በእግዚአብሔር ቃሉነት ስትመላለሱ ከዚህ በላይ ደስታ የላቸውም። ሰዎች ሲረግሟችሁ እናንተ መልሳችሁ ማትራገሙ ከሆነ የምትመርቁ ከሆነ ከዚህ በላይ ደስታ የላቸውም ቅዱሳን መላእክት። ምድራውያንም ሰማያውያንም ነው ማወራው። በነገራችን ላይ ሁለቱንም አስረጅ ሰጥቻችሁ አይታችኋል። በሰማይ ያሉት ቅዱሳን መላእክት፣ በምድር ላይ ያሉት መልአክ ሐዋርያት፣ የእግዚአብሔር ባለሟሎች ደቀ መዛሙርቱ እነርሱም ሳይቀሩ ከነ ሱራፌልና ከነ ኪሩቤል ጋር ሆነው እግዚአብሔርን ያመሰግናሉ፣ ሃሌሉያ እያሉ። ለምን? ሰዎች የመንፈስ ቅዱስ ፍሬ ሲያፈሩ ከዚህ በላይ ደስታ የላቸውም። ሐሴታቸውን ነው የምናየው። ደስተኛ መሆናቸውን ነው እየተመለከትን ያለነው። ቅዱስ ጳውሎስም አይታችኋል ለፊሊሞና በላከው መልእክቱ ላይ ቅዱስ ጳውሎስም ወደ ፊሊሞና 1 ላይ ገብታችሁ ስትመለከቱ ተመልከቱ። ለፊሊሞና ምን ይለዋል? ከቁጥር 7 ጀምሮ ላንብብላችሁ። የቅዱሳን ልብ ቅዱሳን የሚላቸው ደቀ መዛሙርቱን ነው። ምዕመናን ልብ የቅዱሳን ልብ በአንተ ስራ ስላረፈ በአንተ ምን ስራ? በፊሊሞና ስራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታን መጽናናትን አግኝቻለሁና እያለ ያመሰግነዋል። ጳውሎስ ማንን? ፊሊሞናን። ለምንድን ነው የሚያመሰግነው? በአንተ ስራ የማን ልብ አረፈ? የቅዱሳን ልብ አረፈ። ሁላችን ቆም ብለን ጠይቅ። በእኛ ስራ የቅዱሳን ልብ ያርፋል? እንዲያው በዲያቆን ዛማኑኤል ስራ የሐዋርያው የቅዱስ ጳውሎስ ልብ ያርፋል? በሐና ስራ የቅዱስ ጳውሎስ ልብ ያርፋል? የቅዱሳን ልብ ያርፋል? በሱላማጢስ በሐምብል እዚህ በሁላችን በሰላም ስራ የእግዚአብሔር ባለሟሎች ልብ ያርፋል? ልንጠይቅ ያስፈልጋል። እንዴት ነው የቅዱሳን ልብ በአንተ ስላረፈ ምን አይነት ስራ ቢሰራ ነው ብለው ቢጠይቁ ፊሊሞና እንግዶችን ቤቱ እየተቀበለ ያሳርፍ ነበር፣ ያበላ ነበር፣ ያጠጣ ነበር። በመልካም ስራቸው ይሳተፋል፣ በአገልግሎታቸው ይሳተፋል። ስለዚህ እነሱ ደግሞ ሄደው ለቅዱስ ጳውሎስ ይነግሩታል። ማን? ፊሊሞና አበላን፣ አጠጣን፣ በቤቱ አሳረፈን፣ የእግዚአብሔር ቃል በይበልጥ ይሰፋ ዘንድ ረዳን እያሉ ለማን ይነግሩታል? ለጳውሎስ ይነግሩታል። ይሄ ጳውሎስን ያስደስተዋል፣ ሐዋርያው ቅዱስ ጳውሎስን ያስደስተዋል። በዚሁ መልኩ ዮሐንስ 3 ላይ ስትመጡ ሶስተኛ ዮሐንስ መልእክት ላይ ስትመጡ ይሄው ጋይዮስም የተመሰገነበት ምክንያት ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ያለው ቅዱስ ጳውሎስ ለምንድን ነው ቢሉ ይሄው ወዳጆች ሆይ ምንም እንግዶች ቢሆኑ ለወንድሞች በመታደርገው ሁሉ የታመነ ሥራ ተሰራለ፣ እነርሱም በማህበር ፊት ስለ ፍቅር መስክረዋል ይላል። ጋይዮስ እንግዶችን ይቀበላል። እንግዶች የተባሉ ደቀ መዛሙርት ናቸው፣ አገልጋዮች ናቸው። በቤቱ ተቀብሎ
ያበላቸዋል፣ ያጠጣቸዋል፣ ያሳርፋቸዋል። የቤተክርስቲያናችን አንድምታ ትርጓሜ እነዚህ ወንድሞች የተባሉ የደቀ መዛሙርት ቅዱስ ዮሐንስን ሲያገኙ ማን አበላችሁ ቢላቸው ጋዮስ ይሉታል። ማን አጠጣችሁ? ጋዮስ። ማን በቤቱ ተቀብሎ አሳረፋችሁ? ጋዮስ። ኦኬ እያሉ ይነግሩታል። ስለዚህ ስለ መልካም ግብሩ እንግዶችን ስለሚቀበል ፍቅርን ስለተላበሰው ልቡ ማን ያመሰግነዋል? ቅዱስ ዮሐንስ ያመሰግነዋል። ይሄ የመንፈስ ቅዱስ ፍሬ ነውና መልካም ግብር ነውና ስለዚህ ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ይላል። ይሄንኑ ድምጽ ሰማያዊቷ ቤተክርስቲያን ራዕይ ዮሐንስ ምዕራፍ 19 ላይ ስታመሰግን አይተናል። ስለዚህ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትን እናድርግ፣ ክብርንም ለእርሱ እናቅርብ ብለው ጸሎት ምስጋና ሲያቀርቡ አይተናል። ይሄ እንግዲህ ቁጥር 7 ድረስ በባለፈው አየን ነው። ዛሬ ቶሎ እንልና ቁጥር 8 እና 9ን አይተን እንጨርሳለን። ቁጥር 8 ላይ ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ለማ ለቤተክርስቲያን። ቤተክርስቲያን ምን ብላለች? ተውባለች፣ ተጊጣለች። ውበቷ ማጌጧ ግን ምንድነው? ይሄ እዛው ራሱ ይመልሰናል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና የቤተክርስቲያን ውበት የመንፈስ ቅዱስ ፍሬ ነው። የቤተክርስቲያን ውበት ምድራዊ ሳይሆን ሰማያዊውን ነገር መናፈቅ ነው። የቤተክርስቲያን ውበት ቸርነት፣ ፍቅር፣ ይሄ ነው ውበት። አማናዊ ውበት ይሄ ነው። ክርስቲያኖች፣ ወንድሞች፣ እህቶች ውበት የሚባለው ይሄ ነው። ዛሬ ምድር ውበት ብላ የምትጠራው ምንድነው? ምድራውያን ውበት ብለው የሚጠሩት ይሄ ጸጉራቸውን ሲሰሩ ነው አይደል? ውበት የሚባለው አለባበስ፣ አቤት የለበሰችው ልብስ እኮ እንዴት ነው የሚያምረው ነው የሚባለው በዓለማውያን ዘንድ። ወይም ደግሞ ይሄ ፊቷን ምናምን ስትቀባባ የፈረደበት ሜካፑ ማለት ነው፣ ቻፕስቲኩ ምኑ ያንን ነው ሰው ውበት ብሎ የሚጠራው። ያ ግን አይደለም አማናዊ ውበት። ኦኬ ውበት ቅዱስ ጳውሎስ ነግሮናል ገላትያ 5 ላይ ተመልከቱ። አማናዊ ውበት ምንድነው? ይሄንን በዝርዝር ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ እንዲህ አስቀምጦልናል። የመንፈስ ቅዱስ ፍሬ የሚላቸው የክርስቲያኖች ውበት አማናዊ ውበት ተብሎ ይጠራል። ለምሳሌ ይሄው ገላትያ ምዕራፍ 5 ላይ ስትመለከቱ የመንፈስ ፍሬ ግን ፍቅር ይላል። ፍቅርን ገንዘብ ያደረገ ወይም ያደረገች እህት እሷ ውብ ተብላ ትጠራለች። ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እነዚህን የተቀባ ሰው የመንፈስ ቅዱስ ፍሬን የተቀባ ሰው ያ ሰው ውብ ነው። ለዚህ እኮ ነው ደምግባት ከንቱ ነው ካለ በኋላ አማናዊ ውበት ምንድነው ይላል? እግዚአብሔርን የምትፈራ ሴት ይላል መጽሐፍ ቅዱስ። እግዚአብሔርን መፍራት ያ ውበት ነው። ያንን ውበት ደግሞ በራዕይ ዮሐንስ ምዕራፍ 19 ላይ ተመለከት ነው። ቤተክርስቲያን በዚህ ውበት አጊጣለች። ኦኬ ለክርስቶስ ሙሽራ ሆና የቀረበችው አማናዊቷ ቤተክርስቲያን በዚህ ውበት አጊጣለች። እንደዚህ ያሉትን የሚከለክል ሕግ የለም ካለ ቁጥር 24 ላይ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። የክርስቶስ ኢየሱስ የሆነችው አማናዊቷ ሙሽራ የክርስቶስ ኢየሱስ ሚስት ውበቷ ምንድነው? ፍቅር። ውበቷ ምንድነው? ደስታ። ውበቷ ምንድነው? ሰላም። ውበቷ ምንድነው? ትዕግስት። ውበቷ ምንድነው? ቸርነት። ውበቷ ምንድነው? በጎነት። ውበቷ ምንድነው? እምነት። ውበቷ ምንድነው? የዋሃት። ውበቷ ምንድነው? ራሷን መግዛቷ። እነዚህ ናቸው አማናዊ ውበት በክርስቶስ ፊት፣ በእግዚአብሔር ፊት። ዘንድሮ ግን በሚያሳዝነው ኢቭን በክርስቲያን ነን በሚሉ ሰዎች ዙሪያ እንኳን እነዚህ አይደለም ውበት ተብለው የሚጠሩት። ዛሬኛ ውበት ብለን የምንጠራው በወንዱም በኩል ሆነ በሴቷ በኩል። ዘንድሮ ወንዱም ስለሚቀባ ነው። ሜካፕ ማይቀባ የለም ዘንድሮ እኮ ወንድና ሴት መለየት ሁሉ አቅቶናል። ጉድ መጥፎ ዘመን ላይ ነው የደረስነው። የሚቀቡ ሴቶች ብቻ ሳይሆን ወንዶቹም ሁሉ ይቀባሉ። ይሄ ቻፕስቲኩ፣ ቀለሙ፣ ጸጉር መተኳከሱ ምናምን ያንን ነው ውበት ብለን የምንጠራው ነው። አማናዊ ውበት የመንፈስ ቅዱስ ፍሬ ነው። ያንን ደግሞ ራሱ ባለ ራእዩ ላይ ራእዩን ካየ በኋላ የራእዩን ፍቻ አብሮት አስቀምጦለታል። ኦኬ ይሄው ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል አለ። ይሄ አገላለጥ ምንድነው? ቤተክርስቲያን መዋቧን ነው የሚገልጸው።
አሁን የሰው ልጅ ይሄን ሲያነብ ሌላ አይነት ምልክታ እንዳይኖረው እዛው ያየውን ራእይ ፍቹን ያስቀምጥለታል። ይሄው ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና ይላል። ይህ ጽድቅ ስራ በጽድቅ ስራ ተውባለች እቺ አማናዊቷ ቤተክርስቲያን፣ እቺ ክርስቶስን የምትመስለው ቤተክርስቲያን። ይሄን ደግሞ በማቴዎስ ወንጌል ምዕራፍ 25 ላይ አይተናል። ለምሳሌ አንዴኒዮ ጌታችን በምሳሌ መንግስተ ሰማያትን በምንድን ነው የመሰለው? ይሄ ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 1 ጀምረን እንመልከት። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጀትን ትመስላለች። ከነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩ። ሰነፎችም መብራታቸውን ይዘው ከነርሱ ጋር ዘይት አልያዙም። ልባሞች ግን ከመብራታቸው ጋር በማሰሮቻቸው ምን ያዙ? ዘይት ያዙ። ኦኬ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራ ይመጣል፣ ተቀበሉ ዘንድ ውጡ የሚል ውካታ ሆነ። ሙሽራ መጣ፣ ተነሳችሁ ተቀበሉ የሚል ድምጽ ተሰማ እና ማን ነው ሄዶ የሚቀበለው? እሺ። ሰነፎችም ልባሞችም መብራታቸውን ሊጠፋብን ነው፣ ከዘይታችን ስጡን አሏቸው። ልባሞች ግን መልሰው ምናልባት ለኛና ለእናንተ ባይበቃስ ይልቅስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትን ማለት ሃይማኖትን ከምግባር ጋር ያስተባበሩትን ተዘጋጅተው የነበሩትን ከእርሱ ጋር ወደ ምን ወሰደ? ወደ ሰርጉ ገቡ። ደጁም ተዘጋ። መብራት የተባለ ምንድነው? መብራት የተባለ ምንድነው? ሃይማኖት። እሺ። መብራት ደግሞ አይታችሁ ከሆነ መብራት ዝም ብሎ አይበራም። ኦኬ። መብራት የተባለ ሃይማኖት ይላሉ አባው። መብራት የሚበራው ወይም ከፈትል ወይም ከሰም የጽድቅ ምግባር እና ሃይማኖት ማስተባበሪያ ያስፈልጋል። ኦኬ። ባዶ እናምናለን ብቻ አይደለም፣ በፍቅር የሚሰራ ደግሞ ስራ አለ፣ የጽድቅ ስራ። ኦኬ። ሃይማኖት ከስራ ጋር ማስተባበር ነበረባቸው። ኦኬ። ስለዚህ ምን አለ? መብራታችን ሊጠፋብን ነው፣ ከዘይት ስጡን አሏቸው። ልባሞች ግን መልሰው ምናልባት ለኛና ለእናንተ ባይበቃ ሲልቅስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። ይቻላል እንዴ? ሙሽራው መጣ ከተባለ በኋላ መሯሯጥ አይቻልም። የመዳን ቀን መች ነው? ዛሬ። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትን ከእርሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። አማናዊቷን ቤተክርስቲያን ይዞ ገባ ጌታችን። ከዛስ ወደ ሰርጉ ገቡ። ደጁ ምን አለ? ተዘጋ። በኋላ ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ምን በሉ? ንቁ። ነቅታችሁ መብራትን ነቅታችሁ ዘይት ይዛችሁ ማንን ጠብቁት? ሙሽራ የተባለ ክርስቶስን ጠብቁት። መብራት የተባለ ሃይማኖት። መብራት ከፈትልና ከሰም እንዲገኝ ይላሉ። ጽድቅም ከምግባርና ከሃይማኖት ይገኛል። ስለዚህ ሁለቱን አስተባብረን እንያዝ። ወደ በጉ ሰርግ የተጠሩ አማናዊቷ ቤተክርስቲያን እነዚህን ሁለት አስተባብራ ይዛለች፣ መብራትና ዘይት። መብራትና ዘይት። ስለዚህ እነዚህን አስተባብረው የጠበቁ ወደ ሰርጉ ገቡ። ራዕይ ዮሐንስ ላይም እያየን ያለነው ይህንን እውነት ነው። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና አማናዊቷ ቤተክርስቲያን ምን አላት? የጽድቅ ስራ አላት። በጽድቅ ስራ የተዋበች ናት። አምናለው ብቻ አይደለም፣ ያመነችውን እምነት በፍቅር በሚሰራ ስራ ትገልጣለች። ስለዚህ የቅዱሳን ጽድቅ ስራ ነው። የጌጧ ውበቷ የቅዱሳን ጽድቅ ስራ ነው። ኦኬ። ቁጥር 8 አንድምታ ትርጓሜያችንን ማየት ይቻላል። ይሄው በትርጓሜ ይሄው ብሩህ ልብስ ትለብስ ዘንድ ተሰጣት። ለማለ ቤተክርስቲያን። ኦኬ። ቤተክርስቲያን ምእመናን፣ አማናዊቷ ቤተክርስቲያን በጉ ምእመናን የሚዋህድበት ጊዜ ደርሷልና ምእመናን ለተዋህዶ በቅታ ተገኝታለችና ደስ ይበለን፣ ደስ ብሎን ለሱ ምስጋና እናቅርብ። በጉ ምእመናን፣ በጉ የተባለ ኢየሱስ ክርስቶስ ምእመናን የተባሉ ቤተክርስቲያን የሚዋህድበት ጊዜ ደርሷል። ምእመናንም ለተዋህደው በቅታ ተገኝታለች። ክርስቶስ ጋር ልትኖር ለዘላለም፣ ክርስቶስም ከቤተክርስቲያን ጋር ለዘላለም።
ስለዚህ በቅታ ተገኝታለችና ብሩህ ልብስ ለብሳለች፣ በመልካም ልብስ ተውባለች፣ ብሩህ በሆነ ልብስ ተውባለች። ቤተክርስቲያን ብሩህ ልብስ ትለብስ ዘንድ ተሰጣት። ይሄውም ቅዱሳን በሰሩት ስራ የሚወርሱት ክብር ነው። ኦኬ ቅዱሳን በሰሩት ስራ የሚወርሱት ብሩህ ልብስ ክብር ነው። ኦኬ የጽድቅ ስራቸው ማለት ነው። ይሄን ደግሞ በራእይ መጽሐፍ ላይ ራእይ 2:3 ማየት ላይ እንችላለን። ድል ያደረጉ ምን ሲለብሱ እናያለን? ነጭ ልብስ እሰጣቸዋለሁ ሲል እናያለን። ኦኬ እሺ ድል አድራጊዎች ልብስ ብለው አቦ ይጠራሉ። እሺ ቁጥር 9 እርሱም ወደ በጉ ሰርግ እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ይህንን ራእይ የሚገልጥለት መልአክ ማንን ነው የሚናገረው? ቅዱስ ዮሐንስን። ምን አለው? እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው። ብፁዓን ማለት ምን ማለት ነው? እስቲ ጎበዞች ልጠይቃችሁ። ብፁዕ ማለት ይኸው የተባረከ ይለዋል መጽሐፍ ቅዱስ መዝገበ ቃላት ላይ ብፁዕ፣ ብፅዕት፣ ብፁዓን ይባላል። የተባረከ ደስተኛ ማለት ነው ብለው ይፈስሳል። ምን ማለት ነው? ብፁዕ ከሊኮ ብፁዕ ናት ወይም ከሊኮ ብፅዕት ናት፣ እነሱ እኮ ብፁዓን ናቸው ሲባል የተባረኩ። አቤት እነሱ እኮ ብፁዓን ናቸው፣ የአቶ እንትና ቤተሰቦች ብፁዓን ናቸው ሲል የተባረኩ ናቸው። ሰው ግን ያንን የሚለው ምንን አይቶ ነው? ስራውን አይቶ ነው፣ ግብሩን አይቶ ነው። ለምሳሌ ኤልሳቤጥ እመቤታችንን የተባረክሽ ነሽ ብላታለች ከተደረገላት ነገር። በእውነትም ደግሞ የተባረከች ናት እመቤታችን፣ በእግዚአብሔር የተመረጠች ናት። ይሄንን በሉቃስ ወንጌል ላይ ተመልከቱ። አንድ ሁለት አብነት አድርገን እንመለከትና እንቀጥላለን። ሉቃስ 1:48 ጀምራችሁ ስትመለከቱ ይሄው ከቁጥር 41 ጀምሬ ላይ እንትን ልበል። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ምን አለባት? ሞላባት። እሺ ከዛስ በታላቅ ድምጽ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል ምን ያልሽ ነሽ? የተባረክሽ ነሽ፣ የማህፀንሽ ፍሬ የተባረከ ነው። የጌታዬ እናት፣ የአምላኬ እናት፣ ጌታ የሚለው ሎርድ። ለዚህ ነው ማደር ኦፍ ጋድ ምንላት በነገራችን ላይ ቴዎቶኮስ ብለን እመቤታችንን የምንጠራው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምጽ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና። ከዛስ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት፣ የተባረክሽ ናት ብላ እመቤታችንን ትጠራታለች። ኤልሳቤጥ ይህንን ስትናገር ስሙ እመቤታችን ምን እንዳለቻት። አንደኛ ከመናገሯ በፊት አንድ ነገር ሀፕን አድርጓል። ኤልሳቤጥ ይሄን ከመናገሯ በፊት በምን ተሞልታለች? መንፈስ ቅዱስ። ይኸው በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። በማን? ኤልሳቤጥ መንፈስ ቅዱስ ሞላባት። አሁን ተመልከቱ። ማርያምም እንዲህ አለች ደግሞ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመላእክቴ ሐሴት ታደርጋለች፣ የባሪያይቱ ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ የተባረክሽ ይሉኛል። ኦኬ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ምን አድርጓልና? ታላቅ ስራ አድርጓልና። ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗቸዋል፣ ገዢዎችንም ከዙፋናቸው አዋርዷል፣ ትሑታንን ከፍ አድርጓል፣ የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዶቸውን ሰዷቸዋል። ለአባቶቻችን እንደተናገረው ለአብርሃም ለዘሩ እስከ ዘላለም ምሕረቱ ትዝ ያለው እስራኤልን ብላቴናውን ረድቷልና። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰ ይችላል። ስለዚህ ብፅዕት የተባረክሽ የተባረከ ታስታውሳላችሁ። ማቴዎስ ወንጌል ላይም ጌታችን መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 5 ላይ ላይ ተራራው ስብከት ምዕራፍ 5 ቁጥር 1 ጀምራችሁ ስትመለከቱ ህዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አላቸው፣
ከዛስ በመንፈስ ድሆች የሆኑ ምንድናቸው? ብፁዓን ናቸው፣ የተባረኩ ናቸው፣ መንግስተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና ይደሰታሉ። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ምን ይላሉ? ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። የተባረከ ሰው ነው እኮ የሚምረው ጎበዝ። ያልተባረከ ሰውማ መልካም ያልሆነ ሰው መማርን ገንዘብ አያደርግም። የሚምሩ ምንድናቸው? ብፁዓን ናቸው፣ በመማራቸው ምክንያት ይባረካሉ። ብፁዓን ናቸው፣ ይማራሉና ምሕረትን ያገኛሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። ለዛ ነው ብፁዕ ብፅዕት ብፁዓን የተባረከ ወይም ደስተኛ ማለት ነው። ይህ ደስተኛ ማለት ነው። ራዕይ ዮሐንስ ላይም ስላለን አንድ የመጽሐፍ ቅዱስ ክፍል እንመልከትና እንጨርሳለን። ራዕይ ዮሐንስ ምዕራፍ 1 ይሄንን መጽሐፍ የሚያነብ የዮሐንስ ራዕይን የሚያነብ ተመልከቱ። ምዕራፍ 1 ላይ ስትመጡ ምንድነው ተብሎ ተጽፎለታል? ይሄው ቁጥር 3 ዘመኑ ቀርቧልና የሚያነበው ምን የሚለው? የሚያነበው ምን የሚያነብ? የዮሐንስ ራዕይን የሚያነብ። እሺ ከዛስ የትንቢቱን ቃል የሚሰሙት። የትንቢቱን ቃል የትንቢት መጽሐፍ አይደለ ዮሐንስ ራዕይ? የትንቢቱን ቃል ምን ይሉ? የሚሰሙ። ከዛስ በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው፣ የተባረኩ ናቸው። ኦኬ የተባረኩ ናቸው። ስለዚህ አሁን እናንተ ዮሐንስ ራዕይን እያነበባችሁ ነው፣ እየሰማችሁ ነው። አንበን ሰምተን በውስጡ የተጻፈውን ቃል ደግሞ ስንጠብቅ ምን ይተው? ብፁዓን ተብለን እንጠራለን። የተባረኩ የተባረከ ነገር ነው። ቅዱሳን መጽሐፍትን ማጥናት መባረክ ነው አይደለም? መጽሐፍ ቅዱስን ማንበብ መባረክ ነው ወይስ መርከስ ነው? መልሱልኝ። መባረክ ነው። እግዚአብሔር አምላክ በቃሉ ይባርከናል። ሰው የእግዚአብሔርን ቃል ሲያነብ ይባረካል። የሚረክሰው ጆሮቹ ላልተፈጠሩለት ዓላማ ሲያስቀምጥ ነው። ስድብ ሲሰማ ይረክሳል። ክፉ ነገርን ሲሰማ ጆሮውን ለእግዚአብሔር ቃል የሚሰጥ ሰውማ ብፁዕ ነው፣ የተባረከ ነው፣ ደስተኛ ይሆናል። ለምን? የእግዚአብሔር ቃል ያጽናናልና፣ ያስደስታልና፣ ይባርካልና። ስለዚህ መጽሐፉን የሚሰሙ የተጻፈውን የሚጠብቁ ብፁዓን ናቸው ይላል። እሺ እንመለስ ወደ ራዕይ ዮሐንስ ምዕራፍ 19 ቁጥር ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው። አማናዊቷ ቤተክርስቲያን ኦኬ ብፁዓን ናቸው፣ ቅዱሳን ብፁዓን ናቸው፣ የተባረኩ ናቸው። ኦኬ ብፁዓን ናቸው ብለህ ጻፋልኝ። ከዛስ ደግሞ ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ይህ ቃል የእግዚአብሔር እውነተኛ ቃል ነው። እግዚአብሔር ወዳዘጋጀው ሰርግ የሚታደሙ መንግስተ ሰማያት የሚገቡ ብፁዓን ናቸው። ይሄ ደግሞ አማናዊ ቃል ነው፣ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። አበው በትርጓሜው ምን ብሎ ያስቀምጡታል? ተመልከቱ። በጉ ለተዋሃዳት ለምዕመናን እረፍት በቅተው የተገኙ ሰዎች ንዑዳን ክቡራን ናቸው ብለህ ጻፋለኝ። መንግስተ ሰማያትን የሚወርሱ የሚያርፉ ሰዎች የእግዚአብሔርን መንግስት ወራሽ በሆነው በልጁ በኢየሱስ ክርስቶስ የሚወርሱ የተባረኩ ናቸው፣ ብፁዓን ናቸው፣ ደስተኞች ይሆናሉ። ደስተኞች ናቸው። ኦኬ በጉ ለተዋሃዳት ለምዕመናን እረፍት በቅተው የተገኙ ሰዎች ንዑዳን ክቡራን ናቸው ብለህ ጻፋለኝ። ይህ እውነተኛ ነገር የእግዚአብሔር ነገር ነውና ይህ ቃል ይህ ራዕይ ከእግዚአብሔር ነው፣ የእግዚአብሔር ነው፣ ለእግዚአብሔር ነው፣ አማናዊ ነው እያለን ነው። ተፈጻሚ ነው እያለን ነው። እውነተኛ ነው እያለን ነው። ይህ እውነተኛ ነገር የእግዚአብሔር ነገር ነውና አንድም ይህ የእግዚአብሔር ነገር እውነተኛ ነውና አንድም እውነተኛ የሚሆን የእግዚአብሔር ነገር ይህ ነውና ይሄ አማናዊ ነው። አማናዊ ነው። ይሄ አማናዊ ነው። ብፁዓን የእግዚአብሔር መንግስት ይወርሳሉ። ይህ አማናዊ ነው። ይሄን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ላይ ምን ብሎ ነግሮናል? ይሄ ለፍርድ በሚመጣ ጊዜ ምን ይላል? ይሄው የተባረኩትን ኦኬ ምን ይላቸዋል? ከቁጥር 34 ጀምረን እንየው። የተባረኩትን እንመልከት። ንጉሱን በቀኝ ያሉትን እንደዚህ ይላቸዋል፣ እናንተ የአባቴ ብሩካን
ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። የተባረካችሁ የአባቴ ብሩካን ንጉሱን በቀኝ ንጉሱ የሚለው ኢየሱስ ክርስቶስን ነው። በቀኝ ያሉትን እንዲላቸዋል እናንተ የአባቴ ምን ብሩካን የተባረካችሁ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ ምን ውረሱ አለ መንግስት ውረሱ ወደ ሰርጉ ታደሙ ይላቸዋል። እውነትም ብሩካን ናቸው የተባረኩ ናቸው ብፁዕ ናቸው ይላል ደግሞ ራዕይ ዮሐንስ 19 ላይ ለምን የጽድቅ ስራ ስለለበሱ ያማረውን የጽድቅ ስራ የመንፈስ ቅዱስን ፍሬ ታይቶባቸዋልና እዚሁ ላይ ይዘረዘረዋል ወንጌላዊው። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀበላችሁኛል፣ ታርዤ አልበሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደኔ መጥታችኋልና። አያችሁ ጻድቃን መልሰው ይሉታል ጌታ ሆይ ተርባ አይተን መቼ አበላንስ ወይስ ተጠምታ አይተን መቼ አጠጣንህ? እንግዳ ሆነስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስን? ይላል። ትሑታን ናቸውና ተመልከቱ ትህትና። እርሱ ግን ይላቸዋል ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን ቢሉት ንጉሱን መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለኔ እንዳደረጋችሁት ይላቸዋል። እንዳደረጋችሁት ይላቸዋል ለኔ እንዳደረጋችሁት እቆጥረዋለሁ። እንዴ ጻድቃን ሰማዕታት ቅዱሳን አድርገው እንኳን አድርገናል ብለው ሲኮፈሱ አትመለከቱ እንዴ? አብልቼ አጠጥቼ ስለ ስምህ መስክሬ እንዴት ነው መንግስተ ሰማያት ለኔ ማትሰጠው ሲሉ አትመለከቱ። ትህትናቸውን ተመልከቱ። ዘንድሮ እኮ አንድ ነገር ካደረግን ወር በማይክ ካልተነገረ ቤተክርስቲያን የሚያኮርፍ ሰው እኮ አለ። 5 ብር ሰጥቶ 500 ጊዜ ካልተነገረለት ሌላ ቀን አልሰጥም የሚል እኮ ግብዝ እኮ ሞልቷል። አስመሳይ ማለት ነው። ስንት አይነት ሰው እኮ አለ። ኦርቶዶክሳውያን ያደረግነው መልካምነት የሚከፈለን ከእግዚአብሔር ዘንድ ነው። አሜን ብለን ዞር ነው ማለት ያለብን። ይሁን አረ አንዳንዶች አልገጠማችሁ ላይቭ ገብተው ተመልከቱ የቲክቶክ ቤተሰቦቼ 100 ብር ልሰጥ ነው እዩ እቺ ልጅ ከእናቷ ጋር ምትበላው የላት ምትጠጣው የላት ቆይ በደንብ ሼር አድርጉት ታብታብ አድርጉ አንዴ 1 ሚሊዮን እናስገባው ጎበዞች። አዎ በሉ አሁን እንደኔ ሁሉ እሺ ብሎ 100 ብር የሚሰጥ የለም። ማን ያውቃል ቪዲዮን ካጠፋው በኋላ እኮ ሊቀበል ሁሉ ይችላል አይታወቅም። እንዲህ ማድረግ የለብንም። ጻድቃን ሰማዕታት መልካም አድርገው እንዲቆጠርላቸው እንዲታይላቸው ነጋሪት እንዲጎሰምላቸው አይፈልጉም። እንዴ አበው አንድምታ ትርጓሜያችንን ሲጽፉ አሁን ይሄ ዮሐንስ ራዕይ አንድምታ ትርጓሜ ነው። አበው ኢትዮጵያውያን ሊቃውንት ናቸው። ተመልከቱ ለምንድን ነው ስማቸውን ያላስቀመጡት? ለምን ይመስላችኋል? ከንቱ ውዳሴ አይፈልጉም። አይታችሁ ታውቃላችሁ? አንድምታ ትርጓሜ ላይ አሁን ማን ነው የጻፈው ምናምን አይፈልጉም። ስማቸውን አያስቀምጡም። ለምን? ለትህትና ይላሉ አበው፣ ስለ ትህትና። ዘንድሮ ግን በቃ የሆነች ነገር ካደረገ በቃ ጥሩምባ ነው የሚነፋ። ኤኒዌይስ ከከንቱ ውዳሴ እግዚአብሔር አምላክ ይጠብቀን። ኦኬ ስለዚህ ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ኦኬ ምን ለብፁዓን ናቸው የእግዚአብሔርን መንግስት የሚወርሱ ሰርጉን የሚታደሙ። ይሄ ከእግዚአብሔር ነው የእግዚአብሔር ነው ለእግዚአብሔር ነው። በቃ ራሳቸው ነው የሰጡ። ስለዚህ ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። እሺ ዛሬ ብዙ ነገር እግዚአብሔር ቢፈቅድ ለመቀጠል ፍላጎቱ ነበርኝ፣ ግን የሥራ ጉዳይ የሥራ ሰልፍ ስላለ ቁጥር 9 ላይ እናቆማለን። ከቁጥር 10 ጀምረን ረቡዕ እንቀጥላለን። ቁጥር 10 ላይ ለምንድን ነው ይሄንን ከሰማ በኋላ ቅዱስ ዮሐንስ ሲጀምር ለምን ሊሰግድ ፈለገ? ኦኬ ምን ማለት ነው? ልሰግድለት ማለቱ ምን ማለት ነው? ለመስገድ መሻቱ ምን ይናገራል ቅዱስ ዮሐንስ ዘንድ? ሲቀጥል ደግሞ በእግሩ ፊት ተደፋው አለ። ልሰግድለትም በእግሩ ፊት ተደፋው አለ። ከዛ እርሱም እንዳታደርገው ምን አለ? ተጠንቀቅ፣ ከአንተ ጋር ኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። ኦኬ የትንቢት መንፈስ ነው አለኝ። ኦኬ ለምንድን ነው አውዱን በጠበቀ ነው አውዱን በጠበቀ ይሄ ነው ራዕይ ዮሐንስ ምዕራፍ 19 ቁጥር 10። ስለዚህ እሱንና ከዛ በኋላ ያሉትን ክፍሎች ረቡዕ እንመለከታለን።
ምዕራፍ 19 ቁጥር 1 እስከ 9 ያለውን አይተናል። እንግዲህ እዚህ ጥቅስ ከመድረሳችን በፊት ያው ከላይ ጀምረን እያያችሁ ነው የመጣችሁት። አንድ የጎደለ የለም። ኦኬ፣ አውዱን ጠብቀን ተጠንቅቀን እያንዳንዷን እያየን የመጣ ነው። ቁጥር 10 ላይ ይሄንን መልሰን እግዚአብሔር በረዳን መጠን እንቀጥላለን ማለት ነው። ራዕየ ዮሐንስ ምዕራፍ 19 በዚህ ሳምንት እንጨርስና ምዕራፍ 20 የሚቀጥለው ሳምንት እንጀምራለን። እግዚአብሔር አምላክ እያስተማረን ነው። እየመጣችሁ የእግዚአብሔርን ቃል እንድትማሩ በትህትና ሁላችሁንም እንጠይቃለሁ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ሁላችሁንም እጅግ አድርጌ እወዳችኋለሁ።